አይደለም ያለው። ያቤጽ ስኬቱ ላይ ቢደርስም ጸሎቱ ግን ቀጥሏል። ከዚህ በኋላ ያለው በጣም ቀላል ነገር ነው። ያቤጽ ራሱ ኮንትሮል ያደርገዋል አይደለም ያለው። ያቤጽ ሲቀጥልና ያለው ብዙዎች የሚያቆሙበትን፣ ብዙዎች የሚወርዱበትን፣ ብዙዎች መሻገር የማይፈልጉ ተርኒንግ ፖይንት ያቤጽ ግን ሲዘልቅ ታያላችሁ። ያቤጽም ከወንድሞቹ ይልቅ የተከበረ ሰው ነበረ። እናቱም በጣር የወለድኩት ስትል ስሙን ያቤጽ አለችው። ያቤጽም አቤቱ እንድትባርከኝ ግዛቴንም እንድታሰፋልኝ እለምንሃለሁኝ፣ እጅህ ከኔ ጋር ትሁን፣ ከስቃይና ከጉዳትም ትጠብቀኝ በማለት ወደ እስራኤል አምላክ ጮኸ። እግዚአብሔርም የለመነውን ሰጠው ይላል። እግዚአብሔር ይመስገን። ያቤጽን ጸሎት እየተማርን ነበረ። ያቤጽን ጸሎት እየተማርን ነው እስካሁን የመጣ ነው። ጌታ መንፈስ ቅዱስ በጣም የሚገርም እውነት እየገለጠልን የመጣ ነውና ባለፈው 2 ሳምንታት ይህን ትምህርት እየተማርን ነበር። ከያቤጽ አመጣጥ ጀምረን ነው ትምህርቱን እየተማርን የመጣ ነው። ባለፈው 2 ሳምንት ላይ ስንነሳ ያቤጽ ከወንድሞቹ ይልቅ የተከበረ ሰው እንዳልነበረ፣ ይልቁኑ ከወንድሞቹ ይልቅ የተጠላ ሰው እንደነበረ፣ እናቱ በጣር ወልደዋለችና እኔ በጣር ወልጄሃለሁ ስትል ያቤጽን እንደዚህ ያለችው። ያቤጽ ወይም ደግሞ የጣር ሰው ብላ እናቱ ያቤጽን የተረገመ ሕይወት እንዲኖር የእርግማን ቃል የእርግማን ቀንበር እንዳሸከመችው አይተናልና ያቤጽ በትክክል ይሄንን ሲያቅ ማለት ነው ያለበትን ሕይወት ሲያቅ በሕይወቱ ላይ ምን እንደሆነ እንደዚህ አይነት ሕይወት እንዲኖር ምን እንዳስገደደው ሲያቅ ማለት ነው። እንደዚህ አይነት ሕይወት እንዲኖር ምን ቀንበር እንደሆነበት ሲያቅ እናቱ በሕይወቱ ላይ ካደረገችው ቀንበር የተነሳ የያቤጽ የየለት ሕይወት የጣር ሕይወት፣ የሰቆቃ ሕይወት፣ የምጥ ሕይወት ስለነበረ ያቤጽ ይህንን ሊፈታው የሚችል የያዕቆብን ስም የቀየረ መፍትሄዎችን ትክክለኛ የሆነ አድራሻ የእስራኤልን አምላክ አድርጎ ነው። ይሄኛው መፍትሄ ያለው የእስራኤል አምላክ ውስጥ ብቻ ነው። አሜን ናችሁ? በጣም ብዙ ጊዜ እኔና እናንተ ድካምስ መፍትሄ የሌለባቸው መፍትሄ በትክክል ሊሰጡን የማይችሉ መዳረሻዎች ውስጥ ነው መፍትሄ ፍለጋ በጣም ረጅሙን ጊዜያችንን የምናባክ ነው። እና መፍትሄ የላቸው ጊዜ እንጨርስባቸዋለን፣ ግን መፍትሄ የላቸው። ትክክለኛ መዳረሻ ያቤጽ ያሳየን ደግሞ የእስራኤል አምላክ ነው። ይሄንን ታሪክ ሊቀይር የሚችለው ማለት ነው። እና ወደ እግዚአብሔር ነው የመጣው። የእግዚአብሔርን ስም ጠራ እና የመጀመሪያው ነግሬያቸዋለሁ፣ መባረክን ባርከኝ ነው። እውነተኛው ማንነቴን ስጠኝ ማለት ነው። ሁለተኛው ዳርቻዬን አስፋው። ግን እግዚአብሔር የሚገርማችሁ ነገር እውነት ነው፣ ማንነቱን ሰጠው ማለት እናት የሰጠችው ማንነት በያቤጽ ላይ እንዲቀጥል አልፈለገም እግዚአብሔር። እውነተኛ የያቤጽ ማንነት ያለው እግዚአብሔር እጅ ውስጥ እንደሆነ ያቤጽ ስለገባው ይህንን እውነተኛ ማንነት ከእግዚአብሔር ተቀብሏል። ይህን እግዚአብሔር ደግሞ ዳርቻውን አስፍቶለታል። ግን ያቤጽ እዚህ ላይ አላቆመም። በቃ ምንድነው እውነት ነው። አሁን ያ እናት ያስቀመጠችልኝ ያቤጽ የተሰኘው ማንነቴን እግዚአብሔር ቆርጦታል። አሁን በጣም ሰፊ ዳርቻ እግዚአብሔር ሰጥቶኛል። አሁን ያቤጽ ሳይሆን በወንድሞቹ ዘንድ እንኳን የተከበረ ሰው ነው። ያቤጽ አንቱታ ያተረፈ ሰው ነው። የተባረከ ሰው ነው። የትናንትናውን ታሪክ ሰብሮ የወጣ ሰው ነው።
የሚገርማችሁ ነገር ያቤጽ ግን እዚህ ጋር አላቆም። ጸሎቱን እሱ የሚፈልገው መከናወን ጋር አላቆምም። ያቤጽ አለት በቃ ያቤጽ ተሳክቶለታል በሚል ከዚህ በኋላ ሰፊ ዳርቻ ነው ያለው። በጣም ረጅም የሆነው ዳርቻ የያቤጽ ነው በሚል በቃ አቺ ባደረገ ጎሉን በሚል ያቤጽ አላቆምም። ያቤጽ ሶስተኛ ደግሞ ልመና በእግዚአብሔር ፊት አስቀምጧል። ይሄኛው ልመና ደግሞ እጅህ በላይ ላይ ትሁን ወይም ደግሞ እጅህ ከኔ ጋር ትሁን። አሜን ሃሌሉያ። ያቤጽ እዚህ ላይ አልቆረጠውም። ከእግዚአብሔር ጋር የነበረውን ፌሎሺፕ፣ ከእግዚአብሔር ጋር የነበረውን አፖይንትመንት፣ ከእግዚአብሔር ጋር የነበረውን ታሪክ ያቤጽ ሰክሲድ ሲያደርግ ማለት ነው። እውነት ነው ማንነቱን ተቀበለ። እውነት ነው ዳርቻው ሰፋለት። ነገር ግን በቃ ያቤጽ የሚፈልገውን አግኝቷል በሚል መደማደሚያ ላይ ደርሶ ዞር አላለ። በቃ ከእግዚአብሔር የሚፈልገውን ነገር ያቤጽ አግኝቻለሁኝ፣ ከዚህ በኋላ ያለውን እግዚአብሔር ራሱ ለኔ ሊተውልኝ ይችላል። ዋናው ነገር ያቤጽ ሰክሰስፉሉ ጋር መድረስ ነው፣ ስኬቱ ጋር መድረስ ነው። ትናንትና ቀንበር የሆነበትን የእርግማን ታሪክ ሽሮ መውጣት ነው። ሰዎች የሰጡትን ማንነት ሰብሮ መውጣት ነው። ሰፊ ዳርቻ ማየት ነው አላለም ያቤጽ። ያቤጽ ወደሚቀጥለው የጸሎት ሴሽን ሲሻገር ትመለከታላችሁ። እሱም ደግሞ እጅ በላይ ላይ ትሁን። አሜን። በቃ አላለም ያቤጽ። ያቤጽ በቃ ተከናወነለት። ከዚህ በኋላ መሪውን ያቤጽ መያዝ ይችላል አይደለም ያለው። በኋላ ያቤጽ መቀጠል ይችላል አይደለም ያለው። በቃ ከዚህ በኋላ ያቤጽ ምንም አይነት ምንድነው ተከታይ፣ ከዚህ በኋላ ምንም አይነት ቀዳሚ አያስፈልገውም አይደለም ያለው። ያቤጽ ስኬቱ ላይ ቢደርስም ጸሎቱ ግን ቀጥሏል። ያቤጽ የተከናወነለት ሰው ቢሆንም እንኳን እግዚአብሔር ጋር የጀመረውን መንገድ እስከ መከናወን ድረስ አላስቀጥለው። እግዚአብሔር ጋር የጀመረውን መንገድ ያቤጽ ኦልሬዲ ተከናውኖለታል እኮ፣ ተሳክቶለታል። ከዚህ በኋላ ያቤጽ ብዙም ህብረት የሚያስፈልገው ሰው አይደለም፣ አጋዥ የሚያስፈልገው ሰው አይደለም። ከዚህ በኋላ ያለው በጣም ቀላል ነገር ነው። ያቤጽ ራሱ ኮንትሮል ያደርገዋል አይደለም ያለው። ያቤጽ ሲቀጥልና ያለ ብዙዎች የሚያቆሙበትን፣ ብዙዎች የሚወርዱበትን፣ ብዙዎች መሻገር የማይፈልጉትን ተርኒንግ ፖይንት ያቤጽ ግን ሲዘልቅ ታያላችሁ። ብዙዎች ከስኬት በኋላ ያለው ምዕራፍ የነሱ ብቻ እንዲሆን ይፈልጋሉ። ከመከናወን በኋላ ያለው መንገድ እግዚአብሔር ራሱ ለነሱ እንዲለቅላቸው ይፈልጋሉ። እነሱ ኦነር መሆን ነው የሚፈልጉት። እነሱ ባለቤት መሆን ነው የሚፈልጉት። እነሱ ጌታ መሆን ነው የሚፈልጉት። ታሪክ የነሱ ብቻ እንዲሆን ነው የሚፈልጉት። ሌላ ባለ ታሪክ እንዲኖር አይፈልጉም። ያቤጽ ግን ታሪኩ ከእግዚአብሔር ጋር እንዲቀጥል ፈልጓል። አሜን ናችሁ? ተከናውኖለታል እኮ ያቤጽ። ዳርቻ ኦልሬዲ ሰፋ እኮ። ያ የተረገመ የተባለው ከርስድ የተባለው ነገር እኮ ኦልሬዲ ከህይወቱ ተሽሮ ወጣ። ነገር ግን አለ የኔና እግዚአብሔር ምንድነው ሪሌሽንሺፕ፣ እግዚአብሔር ጌትነት፣ የኔ ደግሞ ባሪያነት እዚህኛው ፖይንት ላይ ያበቃል አላለም። ታሪኩ እዚህ ጋር እንዲያቆም አልፈለገም ያቤጽ።
ከዚህ በኋላ ያለው የያቤጽ ምንድነው ህይወት? የስኬት ህይወት ነው። በነገራችን ላይ ያቤጽ ኦሬዲ በአራቱም አቅጣጫ ብሬክ ስሩ የሆነለት ሰው ነው። ከዚህ በኋላ ያለው የያቤጽ ታሪክ የስትራግል ታሪክ አይደለም፣ የህመም ታሪክ፣ የፔን ታሪክ፣ የስብራት ታሪክ፣ የሚያለቅስበት ታሪክ አይደለም። ከዚህ በኋላ የፈንጠዝያ ታሪክ ነው የሚጠብቀው። የመዝለል ታሪክ ነው የሚጠብቀው። የስኬት ታሪክ ነው የሚጠብቀው። ነገር ግን ይሄንን የስኬት ህይወት ያቤጽ ራሱ ማኔጅ ማድረግ አልፈልግም። ያቤጽ ራሱ ኦነር መሆን አልፈልግም። የሚቀጥለው የያቤጽ ምዕራፍ የስኬት ምዕራፍ ቢሆንም እንኳን የኛ መሆን ነው። አሜን ናችሁ? ጥገኛ መሆን ይፈልጋል። ሀብት እኮ መጥቷል፣ ንብረት መጥቷል። ህይወት ሰክሰስፉል በቃ ተሳክቶለታል። ይሄኛውን ህይወት እግዚአብሔር የለሽ ማድረግ አልፈልግም። የያቤጽ መነሻ ኦነር መሆን አይደለም፣ አሁንም ባሪያ መሆን ነው። ያቤጽ አሁንም በላይ መሆን አይደለም ህልሙ። አሁንም ያቤጽ ከስር መሆን ነው የሚፈልገው። ለዚህ ነው በላይ ላይ ትሁን። አረ አሜን። የያቤጽ ራስ የእግዚአብሔር እጅ ነው። አረ አሜን። የዚህ ስኬት ራስ ያቤጽ መሆን አልፈልግም። በጣም ብዙዎቻችን በነገራችን ላይ ይሄኛውን መባረክን ባርከኝ ደን ሀገሬን ወይም ርስቴን አስፋው የሚለውን መንገድ ባንድም በሌላም ተገደንም ቢሆን ምንም ጥያቄ የለውም ኮምፕሮማይዝ ሳናደርግ ነው የምንሄደው። መከራው አስከድዶን እንሄዳለን። የተጫነብን ቀንበር፣ ሰዎች የሰጡን ስም፣ ሰዎች የሰጡን ክልል አስገድዶን፣ ሰዎች ያጠበቡብንን እድል አይተን ይሄኛውን እጅ በላይ ላይ ትሁን ምንድነው ግዛቴን አስፋው ብለን ለመጮህ ምንም ጥያቄ የለውም። ብዙ አንቸገርም። እግዚአብሔር ሆይ እፈልጋለሁኝ አንተ እንድታሰፋኝ ለማለት መጥበባችን ብቻ በቂ ምክንያት ነው። ጠባብ ህይወት ውስጥ መሆናችን ብቻ በቂ ምክንያት ነው። እንድትባርከኝ እፈልጋለሁ ለማለት ከርስድ መሆናችን፣ በትግል ውስጥ መሆናችን ብቻ በቂ ነው። ይሄኛውን እግዚአብሔር ይሄኛውን ልመና ይሄኛውን ጩኸት ሰምቶ እግዚአብሔር ውሳኔ ሲሰጥበት የሚቀጥለው ምዕራፍ የሚቀጥለው በር ግን የኔና የናንተን በእግዚአብሔር እውነት ውስጥ ለመኖር ፈቃደኛ መሆናችንን የሚጠይቅ ውሳኔ ነው። ቅድም በቶን እጅህ በላይ ላይ ትሁን ለማለት ግዛኝ። አረ አሜን። የኔና ያንተ መንገድ እስከ ስኬት አይደለም ለማለት ውላችን እስከ ስኬት አይደለም፣ ውላችን እስኪከናወንልን አይደለም፣ ጸሎታችንን እስክትመልስልን ሳይሆን ከጸሎት በስቲያ ነው። አረ አሜን። ከስኬት ወዲያ ነው። አረ ሃሌሉያ። በኢየሱስ ምን ይባርካችኋለሁ። ያልፋል። አረ ሃሌሉያ። ከስኬት ያልፋል። አረ አሜን። ያቤጽ እንደዚህ ነው ያለው፣ እጅ በላይ ላይ ትሁን። የመጀመሪያው እውነት ግዛኝ ማለት ነው። መገዛት ፈልጋለሁ። የተከናወነለት ሰው እንደዚህ ሲል ይሰማቸው። ያቤጽ የተከናወነለት ሰው እኮ ነው። ግን እግዚአብሔር ጋር መጣ የግዛኝ ጥያቄ ይዞ። ሃሌሉያ። አረ አሜን። ብዙዎቻችን በጣም የምንቸገረው ይሄኛውን ፖይንት ባለማለፋችን። ትንሽ ብርሃን ከበራልን
ከእግዚአብሔር ጋር የጀመርነውን ውል እናቋርጠዋለን አይደል? ምንም ጥያቄ እናቋርጠዋለን። በዚህ የሆነ ነገር እንጀምር፣ በጣም ትንሽዬ ነገር፣ ትንሽዬ መንገድ እንጀምር፣ ትንሽዬ ብርሃን ትብራለን። በቃ እግዚአብሔር ፈቅጄልሃለሁ ይበለን ብቻ። ኦር ትዳር እናግኝ፣ ወይ ትንሽዬ ሱቅ እንክፈት፣ ወይ ትንሽዬ ደሞዝ ይኑረን። እግዚአብሔር ጋር ያለውን ውል እናቋርጥና ከዚህ በኋላ መረዋለሁኝ እና የለንም። ከዛ በኋላ እኛንም እግዚአብሔር የሰጠንንም ስኬት እግዚአብሔር አይደለም የሚገዛው፣ እኛ ነን የምንገዛው። ራሳችንንም እግዚአብሔር የሰጠንንም ስኬት እኛ ራሳችንን የምንገዛው። እንቸገራለን። እንደ ትናንት ነው። ልክ እንደ ያቤጽ ለመጮህ ግዛኝ ብሎ ለመጮህ ተሳክቶልኛል ግን ግዛኝ፣ አራ መንገድ የቀንቷል ግን ግዛኝ፣ አራ ሃሌሉያ። የሚገርማችሁ ነገር እኛ ሮጠን ስለምንወጣ በድሮ ጊዜ ይባል ነበር እንደዚህ አይነት በሶሻሊስት እንደዚህ አይነት ታሪክ ነበር ይባላል። ማለት መኪና ሁሉ አንድ ሰው አይደለም የሚጠቀመው። ሰውየው ለምሳሌ ከዚህ ተነስቶ አንድ ሰው ሀያት ያደርሰዋል። ሀያት ድረስ ያደርሰው ቁልፉን ላይ ትቶት ነው የሚሄደው። የሀያት ላይ የመጣ ሰው ደግሞ ከሀያት ተነስቶ ከእንደገና አራብሳ ያመጣ። ይሄን ደግሞ ከእንደገና የሚገርማችሁ ነገር ከዚህ ደግሞ ያለ ሰው ከእንደገና ደግሞ መልሶ ሀያት ይወስዳል። ሀያት የነበረ ሰው ደግሞ ከእንደገና ምልላችሁ ፈልጌ ነው፣ በደንብ እንድታደምጡኝ ይፈልጋለሁ። ብዙ ጊዜ እኔና እናንተ እግዚአብሔር ማዳን ያገኘነውን እድል የሚገርማችሁ ነገር እኔና እናንተ እናስቀጥለዋለን ብለን እንነሳና የሚገርማችሁ ነገር አመተን የመጀመሪያው ቦታ ላይ ነው የምናቆመው። 0-0 የሚባልበት ቦታ ላይ ማለት ነው። ግን ባዶ እንሆናለን። ከእንደገና እግዚአብሔር ሌላ እድል፣ ሌላ ሲዝን፣ ሌላ ህይወት እንዲሰጠን ከጌታ ጋር ትግል መባረክን ባርከኝ ጸሎት ላይ እንመለሳለን። ካልባረከኝ ጸሎት ላይ እንመለሳለን። because እግዚአብሔር በህይወታችን ያደረገውን ተአምራት ለእግዚአብሔር በመገዛት እየቀጠለ እንዲሄድ አንፈቅድም። እኔ መረዋለሁኝ ብለን ይዘነው እንነሳለን። ተቀላቸው አንዳንድ ሰዎች አዲስ መኪና ገና ፍሬሽ ሲሆኑ ምንም ጥያቄ የለውም አሁን ይዘውት ነው የወጡት፣ ግን ጥርምስምሱን አውጥተው ይዘውት ይመጣሉ እና ባዶ ይሆናል። እንደገና ነበረ ግን የለም። የብዙዎቻችን ህይወት እንደዚህ ይሆናል። ያቤጽ እንደዚህ እንዲሆንበት አልፈልግም። ከእግዚአብሔር የተቀበለው ማንነቱ እያደገ እንዲሄድ ነው የፈለገው። ዳርቻው እግዚአብሔር አሰፋው። ዳርቻው ያቤጽ ተቀብሎት እንዲጠባ አልፈልግም። እመኑ፣ ከእግዚአብሔር እጅ ነጥቃችሁ ወሰዳችሁት ነገር ሁሉ ወደ መጀመሪያው ነው የሚመለሰው። እና ኦኖስ ሚሊየንም ልደርሱ ትችላላችሁ። ቢሊየንም ከጌታ ጋር እግዚአብሔር ቢሊየን አድርጎ ይሰጣችኋል። እናንተ ጌሙን ተበልታችሁ 0 ላይ ይዛችሁ ትመጣችሁ እና የእግዚአብሔር ሰው ያላችሁ ትመጣላችሁ። ይህ ነገር እኮ መቀጠል ትፈልጋላችሁ። እግዚአብሔር ያስተዳድራችሁ። ያቤጽ እንደዚህ ነው ያለው፣ አስተዳድረኝ። አረ አሜን። እንድትገዛኝ ይፈልጋለሁ። እኛ ራሳችን ኮንትሮል በቃ እንተዋለን አይደል? ትጋቱን እንተዋለን፣ ጸሎቱን እንተዋለን፣ ጾሙን እንተዋለን፣ እንትን እናደርጋለን። ከዛ በኋላ እኛ ምንድነው ይሄ ኢንቫይሮንመንቱን በራሳችን ሴፍ ለማድረግ አሁን ኮንትሮል አድርጌዋለሁኝ አይነት ስሜት ይሰማናል። ቅዱሳን ያቤጽ መበላት ስላልፈለገ ነው። ይሄ ሰፊ ዳርቻ በእግዚአብሔር ጥላ ውስጥ መሆኑን ይጠይቃል፣ እንደሰፋ እንዲቀጥል። አረ አሜን። ወላጆች እግዚአብሔር ከውድቀታችሁ ጊዜ ይልቅ የስኬታችሁ ታሪክ ላይ እግዚአብሔር ያስፈልጋችኋል። እውነቴን እኮ ነው የምነግራችሁ። በውድቀታችሁ ታሪክማ ሰይጣን ምን ይወስዳል? ምን አይፈልጋችሁም ብራዘር። እውነቴን እኮ ነው፣ ሰይጣን አይፈልጋችሁም። ከእናንተ ይልቅ አሳምሮ ነው የሚያውቃችሁ። በውድቀታችሁ ምን አገኛለሁ ብሎ ይታገላችኋል። በፍጹም አይነካካችሁም። ሁሉ
እንዳላችሁ ማያስታውሳችሁ መንገድ ሲቀናላችሁ ግን ከትናንትና ይልቅ አረ አሜን ከትናንትና ይልቅ እግዚአብሔር መንፈስ ይስጣችሁ። እኛ እንወጣለን ኮብለን መኮብለል ነው የሚያምረን። ቅድም እንደነገር ብቻ የሆነ ነገር ይሁን ሰበበኛ ነው የምንሆነው። የሆነ መንገድ ሲቀናልን ሰበበኛ እንሆናለን። እግዚአብሔር ሲባርከን ጩኸታችን ይቀንሳል። እንደ ቅድሙ ጮክ ብለን አይደለም የምንናገረው። ኮምፕሮማይዝ ማድረግ ሁሉ እንጀምራለን። ቅድም የገባነውን ኪዳን ሁሉ ኮምፕሮማይዝ ማድረግ እንጀምራለን። እና ጥቅስ እንደዚህ ለማለት እኮ ፈልጌ ነው ብለን እግዚአብሔር ራሱ ቀይረን ዲክሽነሪ ማስረዳት እንፈልጋለን። ጥገኛ መሆን አንፈልግም። ሳይሳካልን ነው ጥገኛ መሆን እንፈልገው። እሱ ከእውነተኛ ማንነት የሚመነጭ አይደለም። ቅዱሳን ሳይሳካላችሁ መንገድ ሳይቀናላችሁ የጥገኝነት ጥሪያችሁ እግዚአብሔር ሆይ ብላችሁ የመሸነፍ ጥሪያችሁ ከእውነተኛ ማንነታችሁ የሚመነጭ አይደለም። ከችግሮች የሚነሳ ጩኸት ነው። ከእውነተኛ ማንነታችን የሚመጣው የሚመነጨው ጩኸታችን መንገድ ከቀና በኋላ ከተከናወነልን በኋላ እግዚአብሔር ካደላደለልን እግዚአብሔር ማንነታችንን ሰጥቶን ሀገር ከያዝን በኋላ ይሄኛውን ማንነታችን ይሄኛውን እኔነታችንን ማስተዳደር በማንችልበት ጊዜ እግዚአብሔር ሆይ አስተዳድረኝ ብሎ በጮህ ከእውነተኛ ማንነት የተነሳ አይደለም። ቢኮዝ እኛ ማስተዳደር አንችልማ እንዳልቻለን ገብቶን ራሳችንን ማስተዳደር የምንችልበት የህይወት ልኬት ላይ ደርሰናል የምንልበትን ሲዝን ለጌታ መሪውን ለቅቄለታለሁ ማለት አረ አሜን በጌታ ፍቅር መነካት ይጠይቃል። አረ አሜን ናችሁ ሆይ ይንካችሁ ሆይ መሪውን መልቀቅ ጡንቻ ያላችሁ ቀን መሪውን ለጌታ መልቀቅ ይሄ እጆቻችሁ የተብረከረኩ ቀን እኔ መሪን እንደው ሰጥቻለሁ ብሎ ማልቀስ ምንም ጥያቄ የለው። ወይ ገብርብራ እንደው ልጄ እኮ መሪውን ሰጠችኝ ምናምን የሚያስብል አይደለም። በፍጹም ሰው እንኳን ለጌታ ለአጋንንት እኮ እየለቀቀ እኮ ነው መከራ አረ ማርተኛ ጋር እኮ እየሄደ እኮ ነው መፍትሄ ያለው። እውነቴን እኮ ነው። መተተኛ ጋርም ይኬዳል እኮ አይደለ? እንኳን ጌታ ጋር እስኪ እንደ ያቤጽ ሀገራችሁ ሲሰፋ ጌታ ጋር ተመልሳችሁ መምጣት ይሆንላችሁ። እኔ እንደዚህ ነው መባረካችሁ። በእውነት ሲቀናላችሁ አገልግሎታችሁ ሲቀና በእውነት ሰው ሲወዳችሁ መሰማት ስትጀምሩ ኦነር ስትሆኑ ኖ እኔ ኦነር አልሆንም ለማለት አረ አሜን እኔ ጥገኛ መሆን ነው የምፈልገው። አረ ሃሌሉያ እኔ መታየት አልፈልግም። አረ ሃሌሉያ እንዲታይብኝ ነው የምፈልገው። አረ ሃሌሉያ እኔ ልውጣ አልልም። አረ ሃሌሉያ በኢየሱስ ስም እኔ ዛሬ ባርካችኋለሁ። አረ አሜን ጌታ በእናንተ ላይ እንዲነግስ አረ ሃሌሉያ እሱ ቁንጮ እንዲሆን አረ ሃሌሉያ ይሁንላችሁ። አሜን ይሁንላችሁ። ስለዚህ ከመነሻው ነው ቅዱሳን እንደዚህ አይነት ስፒሪት ከመነሻው ነው ማገዶ ሳትጨርሱ እዚህኛው ህይወት ውስጥ እንድትገቡ ማለት ነው። ማገዶ ሳትጨርሱ እግዚአብሔር ማንነታችሁን እንዲሰጣችሁ ድንበራችሁን እንዲያሰፋላችሁ ከመነሻው ነው ቁም ነገሩ። እዛ ነው ንጹህ ልብን ፍጠርልኝ ያለው ዳዊት። በእውነት እግዚአብሔር ንጹህ ልብን ይፍጠርልን። አሜን ናችሁ? እግዚአብሔር ንጹህ ልብን ይፍጠርልን። አንዳንዴ ረጅሙን መንገድ ከሄድን በኋላ ነው የሚገርማችሁ ነገር ለካ በጤነኛ ኢንቴንሽን አልነበረም እያለቀስን ነበረው ለመውሰድ ነው። በቃ የሆነ ሰዓት ላይ ውሉን ስናቋርጥ ይገባናል። ኢሚዲየትሊ ውሉን ስናቋርጥ የጌታን ስም መጥራት ሲያቅተን ቸርች መምጣት ሲያቅተን መጸለይ ሲያቅተን የትናንትናውን ጩኸት ከፍ አድርገን መጮህ ሲያቅተን
ለካ መከራው ነበር ያስጮኸን። ያኔም ያስጮኸን ችግሩ ነበር። የእውነቴን እኮ ነው የምነግራችሁ። ያኔም ከኛ አንጻር ነበር፣ ከጌታ አንጻር አልነበረም። ያቤጽ ሲነሳ የተነሳው ከእግዚአብሔር አንጻር ነው። ለዚህ ነው አሁን ሀገሬ ሰፍቷል፣ ድንበሬ ሰፍቷል፣ ታዋቂ ሰው ያቤጽን ማነሳ ሰው የለም፣ ከዚህ በኋላ ኦነሩን ነኝ ብሎ ያቤጽ ማስታወቂያ አይደለም የሰራው፣ ግዛኝ ነው ያለው። አሜን። አንተ ታይኔ ደግሞ ልስወር። አረ አሜን። ይሄ አሁን የምታየው ያቤጽ እውነት ነው። አሁን በጣም ብዙ የአይን ማረፍ ያለው ግን ያቤጽ አሁንም ደግሞ የሚፈልገው የእግዚአብሔር ጥገኛ መሆን ነው። ትናንትና ከሆነ ነው ጥገኝነቱን የጀመረው የለውም፣ በቃ ምንም ጥያቄ የለው፣ ማድረግም አይችልም። አሁን ግን ያቤጽ ራሱ መጠጊያ ሆኗል እኮ፣ መጠጊያ ሆኗል። ያቤጽ መጠጊያ ሆኗል፣ የብዙ መጠጊያ ሆኗል እኮ። ሀገር ሰፍቶለታል። ሀገር እኮ የሱ ነው። ይመራል እኮ፣ ሊድ ያደርጋል፣ ያስተዳድራል። እና ከዚህ በኋላ ቁልፉን ስጠኝ አይደለም ያለው፣ ቁልፉን ስጠኝ። ቁልፉን ከተረከባችሁት ቅዱሳን እመኑኝ ሰኞ ማክሰኞ መሆኑን ነው እንጂ ማልነግራችሁ ወደ ትናንትናው መነሻን ይዛችሁት መጡት። የሆነቴን እኮ ነው የምነግራችሁ። ወደ 00 ኪሎ ሜትር የሚባል ነገር ታውቃላችሁ አይደል? የተነሳችሁበት ቦታ ማለት ነው። ብዙዎቻችን እሱ ነው ትልቁ ችግራችን ቅዱሳን፣ ትልቁ ችግራችን እሱ ነው። ቶሎ ነው ከጌታ ቁልፍ መውሰድ እንፈልገው። ጁበኛ ላይ ይሁን፣ ያስተዳድረን። አረ አሜን። ያስተዳድረን። እኔ እንደዚህ ባርካችኋለሁ በእውነት እግዚአብሔር ያስተዳድራችሁ። በእውነት ይህንን እውነት ይዛችሁልኝ እንድትሄዱ ፈልጋለሁኝ። ቢኮዝ እግዚአብሔር መባረኩ አይቀርም። ጌታና እናንተ ግን እዛ ጋር ውል እንዳታቋርጡ። ጌታና እናንተ በቃ ዳተኝ ውስጣችሁ ሲቀዘቅዝ እንዳይሰማችሁ፣ ውስጣችሁ እየበረደ ሲሄድ ወንያም መሆን እንዳይሰማችሁ፣ ገንዘባችሁን አይታችሁ በቃ እችላለሁ እኮ ማድረግ እኮ ይችላል እኮ እንዴ የምታዩት ጌታን እንዲሆን። አሜን። የአይናችሁ ማረፊያ ጌታ እንዲሆን። ቅዱሳን ጌታ እስከዚህ ድረስ አይደለም እናንተን መምራት የሚፈልገው፣ እስከምትሰፉ አይደለም ጌታ እናንተን መምራት የሚፈልገው። ችግራችሁን፣ እንቆቅልሻችሁን፣ እንትናችሁን፣ አቅም ማጣታችሁን ምናምን አይደለም እግዚአብሔር እሱም ብቻ አይደለም ማስተዳደር የሚፈልገው። እግዚአብሔር ስኬታችሁንም ማስተዳደር ይፈልጋል። የእውነቴን እኮ ነው የምነግራቸው። ስኬታችሁን በቃ እናንተ ማድረግ የምትችሉ ኢድሊ ማድረግ የምትችሉትን እሱን ሁሉ በሱ ጉዳይ ላይ ሁሉ እግዚአብሔር መሰልጠን ይፈልጋል። በዚህ ጉዳይ ላይ ምን ትላለህ የሚባለው ቅዱሳን ሳይከናወንልን አይደለም። በዚህ ጉዳይ ላይ ምን ትላለህ የሚባለው ቤተ መንግስትም ተኮኖ ነው። በእውነት እግዚአብሔር ሕግ አውጪ ይሁንላችሁ። ቤተ መንግስትም ገብታችሁ ቢሆን አረ አሜን ተሳክቶላችሁም ቢሆን በቃ ሰው ስለእናንተ እየሰገደላችሁም ቢሆን። ዳዊት እኮ እንደዚህ አይነት ሰው ነበር። እየተሰገደለት ይሆን እየተጨበጨበለት እኮ ነው ይሰገድለታል። ግን እኔ ግን ይላል ሂጄ በቤተ መቅደስ ያሉ ድንጋዮችን ሳይደስ ይለኛል ማለት ወደ ቤተ መንግስት ሳይሆን ወደ ቤተ መቅደስ እንሂድ ሲሉኝ ነው ደስ የሚለኝ። ምንም በነገራችን ላይ እኮ አዳታይም እኮ የሚገርማችሁ ነገር ነው ድንኳን እኮ ነው። እዚህ ደግሞ ቤተ መቅደስ አለ፣ እዚህ ቤተ መንግስት አለ። ዳዊት ሲገዛ ነው ደስ የሚለው። አሜን። መገዛት እጁ ወኛ ላይ ይሁን ይግዛን። ኧረ አሜን። ይሰልጥንብን። ኧረ አሜን። ይህ ጩኸት ታዲያ ሳይሳካልን አይደለም።
እግዚአብሔር ያስፈልገኛል በምንልበት ሲዝን ብቻ አይደለም። በጣም ብዙ ነገር እግዚአብሔር እኮ አያስፈልግህም የሚል ጩኸት በዙሪያችን በሞላበት ጊዜ ነው። ኦሬዲ አንተ እኮ መልስ ሆነሃል በምንባልበት ጊዜ፣ ይልቅ አንተ ማድረግ ትችላለህ በምንባልበት ጊዜ ማለት በቃ ይሆናል በአንተ እጅ የሚሆን ነው። ኖ የኔ እጅ ሳይሆን በኔ ላይ፣ አረ አሜን፣ የኔ እጅ አይደለም በኔ ላይ፣ የሱ እጅ ነው በኔ ላይ። አረ አሜን። በእውነት ብዙዎቻችን እንደዚህ አይነት መንፈስ ይገባበት። አረ አሜን። እኛ ውድቀታችን ብቻ አይደለም። ያቤጽ የሚገርማችሁ ነገር ስብራቱን አለመከናውን ያኛውን ማንነቱን ብቻ አይደለም፣ ያልተሳካለት ማንነቱን ብቻ አይደለም ለጌታ ይዞለት የመጣው። ጠባብ የሆነችውን በቃ ጥብብ ያለችውን ነገር ብቻ እስኪ ይሄን ነገር አስፋው ብሎ ብቻ አይደለም የመጣው። የሰፋውን ነገር ጌታ ጋር ይዞ መጣና አንተ ነህ የምትገዛው ይሄንን። በጣም የዚህ ዘመን በጣም ትልቁ ችግራችን እሱ ነው። ውድቀታችንን ጌታ ጋር ይዘን መምጣት አይከብደንም። ስብራታችንን ጌታ ጋር ይዘን መምጣት አይከብደንም። ያቃተንን ነገር ጌታ ጋር ይዘን መምጣት አይከብደንም። ስኬታችንን ግን ጌታ ጋር ይዘን መምጣት በጣም ነው ይከብደናል። ሰበበኛ ነው ምን ሆኖ እና እኛ ወስደን ሊድ እናደርገዋለን። ጌታ ጋር መተነው እኮ ነው ሶልቭ ያደረገው። ሶሉሽን ያገኘነው በጌታ በኩል ግን ደን ከዛ በኋላ ውጭ ያሰኘናል። ሊድ ያደረግነው ነው ሲባል በቃ ቢዚ ነኝ እንትና ጋር እኮ ይጃለሁ እንትኑን ኮንትሮል ያደረኩት እኮ ነው እንትኑን እንትን የእንትን ጊዜ ነው እንላለን። በቃ የቸርች ጊዜ፣ አሁን ደግሞ የሥራ ጊዜ የሚባል ነገር የለም ብራዘር። በእውነቴን እኮ ነው የምነግራቸው። የእውነት ሰይጣን በዚህ ነው እንዴ በቃ እውነት እኮ ያኔ እኮ አለቀስ፣ አሁን ደግሞ አንተ ኮንትሮል አድርገው፣ አንተ ምራው። አሁን ለመሪን ለመምራት ስትሮንግ እንሆናለን። ያቤጽን ይፈራለሁ ነው ያለው። አልችልም። አረ አሜን፣ አልችልም። በእውነት ይሄ መንፈስ ያገኛችሁ። አረ አሜን። የሰፋ ሀገር መጥቶ ያቤጽን ደፋር አላረገው። ይህን ህይወት እኮ ኮንትሮል ማድረግ የሚችለው እኮ እግዚአብሔር ብቻ ነው። የእውነቴን እኮ ነው ነገራችን። እኛና እናንተ በጣም ብዙ ጊዜ የምንሸወደው እግዚአብሔር ነገሩ እስከሚመጣ ብቻ በጣም የሚያስፈልገን፣ ከዛ በኋላ መንገዱ ቀላል ይመስለናል። እመኑኝ፣ ቅድም እንደነገርኳችሁ እግዚአብሔር ከትናንትና ይልቅ ዛሬ ነው የሚያስፈልጋችሁ። አረ አሜን። ከመከራው ሲዝን ይልቅ የስኬቱ ሲዝን ላይ ጌታ ያስፈልጋችኋል። የስኬቱ ሲዝን ላይ ሰሚት ማድረግ ያስፈልጋችኋል። ግዛኝ ማለት ያስፈልጋችኋል። ይሁንልን። በእውነት የኔም የእናንተም የብዙዎቻችን ችግር ነው ጌታን ቀጥሎ መከተል፣ ቀጥሎም ጌታን ማምለክ፣ ቀጥሎም ጌታን ማገልገል። ይሁንልን። እኔ በዚህ መንፈስ ነው ባርካችሁ። የእውነት እግዚአብሔር ያብዛላችሁ። በእውነት ነፍሳችሁ ከእግዚአብሔር እውነት ጋር ከእግዚአብሔር ሽታ ጋር ይተሳሰር። በእውነት አይክበዳችሁ። በእውነት አይክበዳችሁ። በእውነት ጌታ ጋር ይዞ መምጣት አይክበዳችሁ። በቃ እግዚአብሔር የሰራውን ስራ ግድ የለም አሁንም የጌታ ጥገኛ ነኝ ማለት አይክበዳችሁ። አይክበዳችሁ። በእውነት የጌታ ጥገኛ ብትሆኑ ይሻላል። መንገዱ እንዲቀጥል ካስፈለገ ግድ የላችሁም። የመጣው ስኬት ወኔ አይስጣችሁ። የመጣው የሆነ ነገር አቅም አይስጣችሁ። ብርታት አይሆናችሁ። ግድ የላችሁም ቅዱሳን። አሁንም የትናንትናው ባርባር ማለት ይሰማችሁ። የትናንትናው ድንጉጥ መሆን ይሰማችሁ። እውነቴን እኮ ነው። የትናንትናው ምንም በሌለ ጊዜ የሚሰማችሁ እግዚአብሔር እኮ ያለ እግዚአብሔር መኖር አልችልም የሚለው ስሜት፣ ያለ እግዚአብሔር ዛሬ እንዴት ሊቀጠል ይችላል የሚለው ስሜት፣ ያለ እግዚአብሔር እንዴት መውጣት ይቻላል የሚለው ስሜት። ይቻላል እኮ ገንዘብ ብትው ይቻላል እኮ የሚል ወኔ ከሰጣችሁ ቅዱሳን ቁልቁለቱን ጀምራችኋል ማለት ነው።
እውነቴን እኮ ነው። ገንዘብ መጥቶ የሆነ እግዚአብሔር የተቀበላቸው ነገር መጥቶ አሁን ወይ ዲያም ችግር የለም እኮ ብዙ ነገር እኮ ፊክስ ሆኗል እኮ ኢሊ ፊክስ እናደርገዋለን የሚል ስሜት ከመጣባቸው የትናንትናው ፍርሃት ውስጣቸው ከሌለ እኔ የጌታ ጥገኛ እኮ ነኝ አይታየኝም ሌላ ነገር ለማለት አልደፈራቸው። እኔ የሚታየኝ ክንድ የጌታ ክንድ ብቻ ነው። የሚታየኝ ኃይል እግዚአብሔር ኃይል ብቻ ነው። አሜን። የሰጠኝ አይመስለኝም። ገንዘብ መጥቶ እኔን ጉልበታም ያደረገኝ አይመስለኝም ማለት ስትችሉ የእውነቴን እኮ ነው ነገራችሁ። አሁንም የኔ ኃይል አንተ ነህ። አረ አሜን። ጉልበት ያንተ ነህ። አረ ሃሌሉያ። የትናንትናው መንገድ ባንተ ጉልበት ከዚህ በኋላ ደግሞ ያለው ደግሞ በፋይናንስ ጉልበት እንዘልቀዋለን ካላችሁ እንዴ ያቀለው ማን ሰይጣን ካንዳንድ ነው አንጠልጥሎ የመጀመሪያው ጋር መጥሚጥላችሁ። ቅድሙ መኪና ሰዎች እዛ ድረስ መጣ ወስዶ ደግሞ የፈለገ ሰው ደግሞ እግዚአብሔር ሀያት ቢያደርሳችሁ ደግሞ መላሽ አለ። አራብሳ መጥይጥላችሁ እና እዚሁ እናገኛቸዋለን። እንደዚህ አይሆንባችሁ እንደዚህ አይሆንባችሁ። በእውነቴን ነው ብዙዎቻችሁ የምትሄዱበትን ምጥ ስለማይ ማለት ነው። በእውነት ከዛ ወደ መገናኛ ቀጥሉ በዛው አይመስላችሁ? ቁም ነገሩ ገብታችኋል አይደል? ገብታችኋል? በዛው መቀጠል ይሆንላችሁ፣ መገስገስ ይሆንላችሁ፣ ከክብር ወደ ክብር ይሆንላችሁ። አረ አሜን። ከክብር ወደ ክብር፣ ከተአምራት ወደ ተአምራት፣ ከማዳን ወደ ማዳን። ታዳሱ በእናንተ እጅ አይቻልም ቅዱሳን፣ በእናንተ እጅ አይቻልም። ጌታ ብቻ ነው የሚችለው። ስኬታችሁንም እንኳን ማኔጅ የሚያደርግላችሁ ጌታ ነው። የእውነቴን እኮ ነው የምነግራችሁ። ስኬቱን ጌታ ማኔጅ ዋደ በቃ የተጠናቀቀውን ጌታ ቢለቅላችሁ እመኑኝ አዳት ሞመንት በዛ ሰከንድ መመለስ ጀምራችኋል። የእውነቴን እኮ ነው የምነግራችሁ። በቃ በኤቲኤም እየመዘዛችሁ ይተከማችሁ የሆነ ቀን ዜሮ ባላንስ ይመጣል። እዲላችሁ ከክብር ወደ ክብር ይሁን። እጆቻችሁን አንሱባካችሁ ይልባርካችሁ። በእውነት ይጨምር እየጨመረ። አረ አሜን። የጻድቅ ሰው ህይወት እንደዚህ ነው። እኩለ ቀን እስከሚሆን ድረስ እየጨመረ እንደሚሄድ ፀሐይ። አረ አሜን። እግዚአብሔር ያየልን እሱ ነው። አረ ሃሌሉያ። በኢየሱስ ስም እኔ በእናንተ ላይ አውጃለሁ። አረ አሜን። እንዳትከስሩ። አረ ሃሌሉያ። እንዳትስቱ። አረ ሃሌሉያ። የቀናላችሁ እንዳይመስላችሁ። አረ አሜን። ኮንትሮል ማድረግ የምትችሉ እንዳይመስላችሁ። አረ አሜን። በጌታ መደገፍ እንዲሆንላችሁ፣ እግዚአብሔርን ሙጥኝ ማለት እንዲሆንላችሁ፣ አለቅህም ማለት እንዲሆንላችሁ። ኖ አለቅህም። አረ ሃሌሉያ። ባርከኝም አለቅህም። አረ ሃሌሉያ። ካልባረከኝ አለቅህም ብቻ ሳይሆን አረ አሜን ባርከኝም አለቅህም፣ ሰጠኸኝም አለቅህም፣ ድርህኝም አለቅህም፣ አገልግሎቴ በስተም አለቅህም፣ በጣም ብዙ እየወጣሁም አለቅህም። አረ አሜን ምንም የሚያስፈልገኝ ሳይመስለኝም እኔ አለቅህም። አረ አሜን ካንተ ጋር ኖራለሁኝ። አረ አሜን የምትመራኝ አንተ ብቻ ነህ። አረ አሜን ይሁንላችሁ። እግዚአብሔር ይምራችሁ፣ እግዚአብሔር ይምራችሁ፣ እግዚአብሔር ያስተዳድራችሁ፣ እግዚአብሔር ይምራችሁ። አረ አሜን እግዚአብሔር ይሰልጥንባችሁ፣ እግዚአብሔር ይግዛችሁ። አረ አሜን። አረ አሜን። በእውነት እችላለሁ የምትሉበት ዘመን አይኑር። አረ አሜን። በእውነት ማድረግ እችላለሁ የምትሉበት ዘመን አይኑር። እኛው ጊዜ ላይ እግዚአብሔር አያስፈልገኝም የምትሉበት ዘመን አይኑር። እዚህኛው ጊዜ ላይ አረ ሃሌሉያ በቃ ራሴን ቻልኩ የምትሉበት። አረ አሜን በቃ እኔ እኮ ቆሜያለሁ የምትችሉበት። አረ አሜን በቃ ልጅነት ያለ በእግሬ መሄድ ቻልኩ የምትሉበት ዘመን አይኑር በኢየሱስ ስም። እንደ ያቤጽ የእግዚአብሔር የሁሉ ጊዜ ጥገኛ የሁሉ ጊዜ አረ አሜን የሁሉ ጊዜ እግዚአብሔር ጥገኛ፣ እግዚአብሔርን የተጠጋ መጠጊያ እንኳን ቢኖር አረ አሜን እግዚአብሔር ራሱ በቶ ሁሉ ነገር አንስቶ መጠጊያ የሚሆን ነገር እግዚአብሔር ቢፈጥርም እንኳን ኖ የኔ መሻት ግን እሱ አይደለም። አረ አሜን እኔ ይመቸኛል የጌታ ጥገኛ መሆን። አረ ሃሌሉያ በኢየሱስም ይሄ መንፈስ ይግባባችሁ። አረ አሜን
ይመቸኛል በችግር ጊዜ ኧረ ሃሌሉያ ተጠግቼ ያለፍኩበት ኧረ ሃሌሉያ አሁንም ያ መንፈስ ነው ኧረ ሃሌሉያ እሱ እዛ ጋር መጠጋት ነው የሚመቸኝ ኧረ ሃሌሉያ ኧረ አሜን። የብዙዎቻችን ትግል ቅዱሳን የኛን ዓለም መፍጠር ነው። የኛ ጥገኛ መሆን ነው የብዙዎቻችን ትግል። እውነቴን እኮ ነው የምነግራችሁ። ያ በቃ የሆነ ኦቶሪቲ አይመችንም። የሆነ ሲዝን ላይ ነው የምትመቸን። የጌታ ጥገኛ ነህ ሲባል ሃሌሉያ ማለት ብንችልም የሆነ ሲዝን ጥገኛ ነህ መባል አንፈልግም። ዛሬም ያለቀሰ ነው መባል አንፈልግም። ዛሬም እኮ የሰው አልቃሻ ነው መባል አንፈልግም። የሆነ ሲዝን ላይ ኮራ ብለን መታየት እንፈልጋለን አይደል? ያቅተናል፣ ዝቅ ማለት ያቅተናል እና እየሰለጠንን ነው ማለት ነው አይደል? ኮራ ማለት ይመጣብናል እና ጥገኛ የሆንበት የሆነ አካል ተፈጥሯል ማለት ነው። ግዴላችሁም ቅዱሳን በዚህ ፍርሃት እግዚአብሔር ይባርካችሁ። ዳዊት ከቅዱሳን ቤተ መንግስት